አንድ ሰዓት ሙሉ እያወራ አንዴ ከታች በለጠ ጎበዝ ጎበዝ ይለዋል። እኛ ቁጭ ብለን ነው እኮ ብንሰማ ያለ ነው። ስለዚህ ችግር የለውም። የእግዚአብሔር ቃል ያው ሰዎቹን ቆይ እያወራበት ያለበት መንገድ ትክክል ነው ወንድሜ፣ ከአንተ የተሻለ አንዴ ቆይ ላውራና የሆነ መንገድ ነው እያወራ ያለው። አሁን እኮ እያደረገ ያለው ምንድነው? ሰዓት ሙሉ ያወራል። ከታች ጀግና ጀግና ይሉታል። ከዛኛ ሳናወራ እንደሱ አይደለም፣ እንደሱ አይደለም። ፐርሰናል አታርገው ወንድሜ። የእግዚአብሔር ቃል እየጠቀሰ ነው። ይጥቀስ እስግድ የእግዚአብሔርን ቃል ነው የሚጠቅሰው። ለምን ትፈራለህ? የእግዚአብሔርን ቃል አንተም ጠቅሰህ ማስረዳት እና ወራታለ ደግሞ ጥያቄን ቻሌንጅ አድርገው ነው እኮ ጥያቄ እየተፈከረ ለማንተ አሁን ቻሌንጁ ቻሌንጅ ላድርገው። አንድ ጊዜ የሚውጣ እሺ ቆይ እሺ አንዴ እሱ ብዙ ሰዓት አውርቶ ሰምቼዋለሁ። ቆይ አንዴ ዩኒክ ለጠየቀው አይደለም ቆይ ሰምቼዋለሁ። አንዴ ነው ላውራ ዩኒክን አንዴ የዩኒክን ይመልስና አንተ ትቀጥላለሽ። ቴንኪው የዩኒክን በቃ እችን አጠር አድርጌ ልናገርና ምክንያቱም ሚስ አንደርስታንድ እንዳያረገን ማለት ነው። አሁን የክርስቶስ ስራ ላይ እየጨመርን ምናምን አይደለም። ኦኬ ሲጀመር ክርስቶስ ካዳነን በኋላ ያዳነበትን ፐርፐዝ ሐዋርያ ቅዱስ ጳውሎስ ነገረን። ለምን መልካሙ ስራ ልትሰሩ ነው ክርስቶስ ኢየሱስ ራሱ አዲስ ፍጥረት ያደረጋችኋል። ስለዚህ መልካም ስራ እንድትሰራ ክርስቶስ ኢየሱስ አዲስ ፍጥረት አድርጎ ፈጥሮ አይ መልካም ስራ አልሰራም ብትል ግን ተቆርጠ ትጣላለህ። ይህ አሁን ያነሳት አለች ዩኒክዬ ምን አልክ? በክርስቶስ ኢየሱስ ማመን እኮ መጽሐፍ ቅዱስ ያድናል ይላል፣ ግን እሱ ማመኑ ብቻ አይበቃም እያልከን ነው ብላል። በነገራችን ላይ አላልኩም። በክርስቶስ ማመን አዎ ያድናል ብለን እናምናለን። በክርስቶስ ማመን ማለት ግን አንተ ዩኒክ በተረዳህበት መልክ አይደለም የምንረዳው። በክርስቶስ ማመን ማለት ክርስቶስ የተናገረውን ትምህርት ችግር የለውም አትቀበል። ክርስቶስ ምን ብለህ ማመን ነው ታዲያ? በክርስቶስ ማመን ማለት እኮ ክርስቶስ ያስተማራቸውን ትምህርቶች እሰየው አዎ ብለህ አሜን ብለህ መቀበል ማለት ነው። ሌላ ትርጉም የለውም። ክርስቶስ ኢየሱስ ደግሞ ሲያስተምር ምን አለ? እኔ አዲስ ፍጥረት አድርጌ ፈጠርኳችሁ፣ ከዛ በኋላስ ድህነታችሁን ማትፈጽሙ ከሆነ ኦኬ ፍሬ ማታፈሩ ከሆነ ትቆረጣላችሁ ብሎ አስተማረ። ይሄንን አልቀበልም ካልክ ሲጀመር በክርስቶስ አላመንክም ማለት ነው። ምክንያቱም አስተማሪው ራሱ ክርስቶስ ኢየሱስ ስለሆነ። ዮሐንስ ወንጌል ምዕራፍ 15 ላይ ምን ብሎ ተናገረ ክርስቶስ? ምዕራፍ 15 ከቁጥር 1 ጀምሮ እውነተኛ የወይን ግንድ እኔ ነኝ አለ ክርስቶስ። እሺ ገበሬውም አባቴ ነው አለ። እሺ ፍሬ የማያፈራ በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል አለ። አለቀ። ክርስቶስ ኢየሱስ ምን አለ? በእኔ ያለ ቅርንጫፍ ፍሬ ካላፈራ ምን ታደርጋለህ? ክርስቶስ ለፍሬ የሚያስፈልግህን ነገር ሁሉ እየሰጠ አንተ ግን ካላፈራ በቃ ተቆርጠህ ትጣላለህ። ከክርስቶስ አይደለም ችግሩ። ከማን ነው ችግሩ? ከቅርንጫፉ ነው ማለት ነው። ቅርንጫፉ ለሁሉም አይሚን ግንዱ ለቅርንጫፎቹ የሚያስፈልጋቸውን ሁሉ እየሰጠ ሌሎቹ ሲያፈሩ አንተ አላፈራም ካልክ ከግንድነቱ ተቆርጠህ ትጣላለህ። ያስወግደዋል ነው የሚለው። በቃ ከግንድነት ትቆረጣለህ፣ ከክርስትና ትወጣለህ ማለት ነው። አየህ፣ ይሄ የእግዚአብሔር ቃል ነው፣ የክርስቶስ ንግግር ነው። ይሄን አልቀበልም ካልክ ክርስቶስን አላመንክም። ለዛ ነው በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ይኖራል እንጂ ሕይወትን አያይም የተባለ። ስለዚህ ቀጥሎ ግን ምን ይላል? ፍሬ የሚያፈራውን ግን ይላል። ፍሬ የሚያፈራ ቅርንጫፍን ግን ምን ያደርገዋል? ክርስቶስ ራሱ ያግዘዋል፣ አብ ራሱ ያግዘዋል። ምን አለ? ፍሬ አብዝቶ እንዲያፈራ ያጠራዋል ይላል። አየህ፣ የጠራ ፍሬ እንዲኖር ደግሞ እግዚአብሔር ያግዛል። ፍሬ በማፍራት ህይወት ውስጥ እየወደክ እየተነሳ በምትሄድበት ጊዜ ጸጋ እግዚአብሔር እያገዘ ክርስቶስን ወደ መምሰል ህይወት እያደክ እንድትሄድ ጸጋ ያግዛል። ለዛ ነው ሐዋርያ ቅዱስ ጳውሎስ ክርስቶስን እንደምመስል እናንተ እኔን ምሰሉ አለ። ክርስቶስን የመምሰል ህይወት ነው ክርስትና ማለት። ኦኬ፣ ክርስቶስን አልመስልም ዓለምን ነው የምመስለው ካልክስ በቃ ተቆርጠህ ትጣላለህ። መንገድ ላይ ወድቆ መቅረት አለ ማለት። ይሄ መጽሐፍ ቅዱስ የሚናገረው ሐሳብ ነው። ይሄንን ነው ክርስቶስን ማመን ማለት ራሱ ማለት ነው። እንግዲህ ከመለስኩልህ ካልመለስኩልህ ደግሞ በውስጥ እናወራለን። እሺ በለጠ ቀጥል። ኦኬ የዋድ ተባረክ። አሁን ቴንክ ዩ የዋድ። አሁን የሁሉ ነገር ነግረኸናል፣ ግን ዘይንድ ኦፍ ዘዴ ይሄ ሁሉ ሰው ይሄ ሁሉ በተለይ በቤተ እምነት ኦርቶዶክስ ሆኖ አንተ ያልከውን ፐርፌክሽን ካልደረሰ ጉዱ ነው ማለት ነው። አንተ ያልከውን ካለ ነቀፋና ካለ እንትን ካልሆነ ይሄ ሁሉ ሰው በክርስቶስ ኢየሱስ አምኛለሁ የሚል ሰው ገደል ገባ ማለት ነው። አሁን ስታዩ ጥሩ ትምህርት ይመስላችኋል። ይሄን አርጉ፣ ይሄን ፈጽሙ፣ ይሄን አርጉ፣ በጣም ጥሩ ነው፣ እንዲህ ብናረግ እንዲህ፣ ይሄ ጥሩ ነው። ይሄ ምክር መከረን። ግን ምንድን ነው ዋናው ነገር? ይህንን ነገር ተግብራችሁታል ወይ ነው። ይህን ካልተገብራችሁ ታዲያ ጠፍታችኋል ወይ ነው። ሁለት አማራጭ ነው ያለው። አይ በክርስቶስ ስራ ነው የምተማመነው፣ በክርስቶስ ስራ ነው ምድነው፣ አንድ ነገር። ሁለተኛ ስራዬ ያዋጣኛል፣
ስራዬ ያዋጣኛል፣ የታመመ ጠይቃለሁ፣ ይሄን አደርጋለሁ፣ ከዛ ድናለሁ ከሆነ ኦኬ። በሙሉ ስንት ፐርሰንታችሁ እንደምድኑ እግዚአብሔር ይወቅላችሁ። ለምን ወስዶ ምን ላይ ያስቀመጣችሁ? ስራ ላይ ከሆነ ደግሞ በስራው ማንም አይድንም። ማንም ፐርፌክት የለም። እንኳን በዚህ ደረጃ ያለነው ሰዎች እንቅርና በሃይማኖት መሪ በትልልቅ ደረጃ ብታመጧቸው ስራውን ፐርፌክት። ቆያቸው አትግቢ። እስካሁን ድረስ 100 ሰዓት ሰጥቼዋል። አትግቢ አይደለም አያውን ካልከው ጋር ጠይቀህ ነው። አትግቢ። አንድ ጊዜ ቆያ ነው ልጠይቅህ ነው። አብረህ በዛው እንድትመልስልኝ። ቆይ አትግቢ። ስለዚህ ምንድነው በጣም ደስ የሚል የሚያሞቅ ነው እኮ የሚናገራችሁ ነገር። ግን እሱንም ቢሆን ማንንም ተግብረኸዋል ብትይው የለም። ተግብረኸዋል ወይ? አድርገኸዋል ወይ? ፐርፌክት ነው ወይ? ያለ ነቀፋ ነው ወይ? ይሄን አድርገኸዋል ወይ ብትይው የለም። እግዚአብሔር ያውቃል ብሎች ነው የሚሄደው። ግን በዛ በተጨማሪ መሬት ያለችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ይህን ታስተምራለች ወይ? አታስተምርም። መሬት ያለችው ቤተክርስቲያን ጭራሽ አንድ ቅዱስ ስም ውሃ ካጠጣ ጠላ ካጠጣ ዝክር ከዘከርክ ትድናለህ ብላ ነው የምታምነው። ስለዚህ ፐርፌክሽን አታወራም። አንድ ሰው 78 ሰው በልቶ ጉሮሮው ላይ ውሃ ጠብ ከተደረገለት ይድናል ብላ የምታምን ቤተክርስቲያን ውስጥ ነው። ይሄ ቲክቶክ ላይ የሚወራው ወሬ ሌላ ነው። ቤተክርስቲያኗን አይወክልም። እኛ እኮ እየተጋደልን ያለነው ቤተክርስቲያኗን አትወክሏትም። ቤተክርስቲያኗ እንደዚህ ፐርፌክሽን አትልም። ቤተክርስቲያኗ አንድ ሰው በመጨረሻ ሰዓት ሄዶ ተክለ ሃይማኖት ከተቀበረ ይድናል ብላ ነው የምታምነው። ቤተክርስቲያኗ እያንዳንዱ 10 ሺህ 20 ሺህ ሰው 20 ትውልድ የሚያድንባት ቤተክርስቲያን ነች። አሁን ስለ ቤተክርስቲያን ይቅርታና ማለት ነው እሱ እያወራ ያለበት መንገድ አግባብ አንተ ኦርቶዶክስን ሞክር አይደለም ግን እያወራህበት ያለው ነገር ትክክል አይደለም። ነው አሁን ይኸውልህ ልናስወጣህ የምንችልበት ምክንያት ነው። ሀሳብ ትክክል አይደለም ያለው ቻሌንጅ ማድረግ ከቻልክ በመጽሐፍ ቅዱስ ቻሌንጅ አድርግ። ሰው ያለው በመጽሐፍ ቅዱስ ነው ቻሌንጅ እያደረኩ ያለው። ምን እስኪ ጥቀስ እስኪ አንድ ጥቅስ ጥቀስ እስኪ። እሺ አንድ ጥቅስ ጥቀስ። እሱ ይኸውልህ ድህነት በስራና በክርስቶስ ነው ብለዋል አይደለ? አንተ ድህነት በክርስቶስ ነው ስትል ያለ ጥቅስ ጥቀስና አውራ። ቆይ አትግባሽ። ማይ ጉድነስ ኧረ በእናትህ ዝም ብለህ ነው የምታወራው። ዝም ብለህ ኦኬ አሁን ለምሳሌ ቅድም ዮሐድም ጋር ትገባለህ፣ እኔም ጋር ትገባለህ። ዝም ብለህ ዘለ አትግባ። ቆይ አንድ ጊዜ አታውቅም። የምታወራው ታሪክ ዝም ብሎ ነው የተጨመላለቀ ነገር ነው የምታወራው። አላረግ ወዳጄ ሚውት አድርግና አንድ ጊዜ ልክ አይደለም። አወራረድ ትክክል አይደለም። ስለ ቤተክርስቲያን አታወራ። ስለ ቤተክርስቲያን አላወሩም እነሱ። ቅዱሳዊ ስለሆነ ነገር ነው እያወሩ ያለው። አልጠቀሱም። ቤተክርስቲያን እንዲህ አላሉ። እሺ ሊቃውንት አሁን ርዕሱ ላይ አብራቤል ቆይ አንድ ጊዜ ርዕሱ ላይ ነው የማወራው። ርዕሱ ላይ መዳን በክርስቶስ ነው። ቆያ ስማኝ አንተ የትኛው ርዕስ ላይ ነው የምታወራው? ንገረኝ። በጀመረ እኮ ሚውት አድርጋ። ምን ላይ ነው የምታወራው? ንገረኝ። በጀመረ ሚውት አድርግ። እሺ ነገር አወቀው። ሚውት አድርግ። ቆይ እስኪ አንዴ ቆይ እስኪ እንስማው። እሺ ቤሊ ሂድ። ኦኬ ርዕሱ ላይ ነው የምናወራው። ርዕሱ ላይ ያወራን ስንሄድ ምንድን ነው እኛ መዳን በክርስቶስ ኢየሱስ በመስቀሉ ስራ ነው አልን። አይ አይደለም፣ ቆይ እስቲ ያለ ነቀፋ መሆን አለባችሁ፣ ይህን ስራ መስራት አለባችሁ ብለው እነሱ ተነሱ። እኛ ደግሞ እያልን ያለነው ይህንን ያለ ነቀፋ መሆንን ይህንን መስራትን ካልሰራችሁ ተቆርጣችኋል ወይ? ይሄ ሁሉ ኦርቶዶክስ ተቆርጧል ወይ? ምክንያቱም ይሄ ሁሉ ኦርቶዶክስ ይህን እንዳልሰራ እነሱም ያውቁታል፣ እኛም እናውቀዋለን። ስለዚህ ተቆርጣችኋል ወይ? ንገሩን ስንላቸው አስቀምጥ። አሁንም ደግሜ ነገር ስለ እሱ ወሬ አይደለም የተጠየቀው። አንተም ስለ መጽሐፍ ቅዱስ ቻሌንጅ አድርገኸው በተናገረው ነገር ቻሌንጅ አድርገው። ልክ አይደለም። ይሄ አወራረድ ትክክል ልጨርስ። ቆይ ልክ አይደለም። መጀመሪያ አንብብ መጽሐፍ ቅዱስ፣ ከዛም በኋላ ስታቅና ልጨርስ። ምኑን ነው የምጨርሰው? ነው እያወራ ያለው መጽሐፍ ቅዱስ ምን ይላል? ምን ይላል? በክርስቶስ ቤተክርስቲያኗን ቲክቶክን ስለማውቀው አንተ ዛሬ ነው የመጣው አይደለም። እነ ዮሐድን ቤተክርስቲያን ስለ ቲክቶክ ስለምናምን አይደለም። ፐርሰናል ነገር ላይ እሱን አላወራም። ይሄ ልጅ እኮ ስማ ቻሌንጅ እያደረገ ነው። ሞገስ ባለው ነገር እያወራ ነው። አውራ እስኪ መጽሐፍ ቅዱስ ጠቅስ። ቆይ አንዴ ሚውት አድርገው። ቤሊ አሁን እያሉ ያሉት መጽሐፍ ቅዱስ እየጠቀስክ አውራ ነው። በቃ እኮ እሺ መጽሐፍ ቅዱስ ልጥቀስ። ኦኬ እሺ መጽሐፍ ቅዱስ እየጠቀስኩ ላውራ። መጽሐፍ ቅዱስ ምን ይላል?
ኤፌሶን 2:8 ላይ ምን ይላል? ማንም እንዳይመካ ከስራ አይደለም ይላል። ጸጋው በእምነት አድኗቸዋል፣ ማንም እንዳይመካ ከስራ አይደለም ይላል። ወገኖቻችን መጥተው ደግሞ ስራ ካልሰራ ትቆረጣለህ እያሉን ነው። ጌታ የተናገረበት መንገድ ምንድን ነው? ካለ እኔ ምንም ልታደርጉ አትችሉም፣ በወይኑ ግንድ ስትሆኑ ፍሬ ታፈራላችሁ። እነሱስ እያሉን ያሉት ፍሬ የምታፈራው ከራስህ ነው። ካላፈራ ትቆረጣለህ። ስለዚህ የሁሉ ሰው ተቆርጧል ወይ ነው የኛ ቻሌንጅ የምናደርጋቸው። የሁሉ ኦርቶዶክስ ተቆርጧል ወይ? ወይስ ፐርፌክት ናችሁ? ወይስ የሁሉ ሰው አብልታችኋል? የሁሉ ሰው አጠጥታችኋል? ከሁለት አንዷ አጣብቂኝ ውስጥ ገብተዋል። እቺን ብቻ መልስልኝና እኔ ሎጋድ ኤግዛም ላይ ስለሆንኩኝ አንዴ እኔ ማንበብ ስላለብኝ መከራከር ስለማልፈልግ እቺን ጥያቄ ልጠይቅህና አብረ በዛው መልሰህልኝ መጽሐፍ ቅዱስ የያዕቆብ መልእክት ምዕራፍ 2 ቁጥር 24 ላይ እንደዚህ ይናገራል። ከቁጥር 24 ላይ እንደዚህ ይናገራል። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ከላይ ጀምሬ ላንብበው ምናልባት እንትን እንዳይል። እሺ ከ17 ጀምሮ ላንብበው። እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለ፣ እኔ ስራ አለኝ፣ እምነትህ ከስራ ለይተህ አሳየኝ፣ እኔም እምነቴን በስራ ያሳይሃለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሰዊያው ላይ ባቀረበ ጊዜ ጻድቅ አልነበረምን? እምነት ከስራ ጋር አብሮ ያደረገ እንደነበረ በስራም እምነት እንደተፈጸመ ትመለከታለህ። መጽሐፍም አብርሃም እግዚአብሔርም አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እችን ቃል አብራራት እስኪ ቤሊ። ኦኬ፣ ስለዚህ ስራ ያለው ምንድን ነው? እዚህ ጋር እሱን ነው የምጠይቅሽ። ጥያቄን በጥያቄ ሳይሆን አብራራው። እኔ ቃሉ አይደለም አንቺ ጠየቅሽ አይደል? ስራ ስትይ ምን ማለትሽ ነው? ይሄ ቃል የተቀመጠው ትርጉሙ ምንድን ነው? አብራራው። ለምን ጥያቄ ስራው ምንድን ነው ነው እኮ አሁን እዚህ ጋር ያለው ስራ የጠቀስሽልኝ ምን ማለት ነው? ስራ ምናምን ቅድም ስላልክ ኦኬ፣ ምንድን ነው አልክ? ስራው ምንድን ነው? እዚህ ጋር ያዕቆብ የጠቀሰው ስራ ምንድን ነው? ስለ አብርሃም አታብራሪ፣ ራሱ ያብራራ። ስራ ምን እንደሆነ ተይው እንዴ አንቺ ለምን ታብራሪ? ራሷ እኮ ሙሉ ሰው ነች። ዋድ ሙሉ ሰው ነች እኮ ራሷ ታብራራ። አንቺ አብራሪ ጠይቃለሁ ብላለች። ቆይ ጠይቃለች፣ አብራራ። ጥያቄን መልስልኝና አብራራለሁ። መልስልኝ፣ ጥያቄን አትረባረቡ። እሺ ልመልስልሽ። እኔ ስመልስልሽ ምን መሰለሽ፣ መልካም ስራ ያልሽው እዚህ ጋር ምኑን ነው ነው የምልሽ። ያዕቆብ ያለው ምኑን ነው ሳይሆን ጥያቄ መጽሐፍ ቅዱስ ጠየቅኩህ እኮ አታውቀውም። ካላወቀው ደግሞ እኔ መጀመሪያ ነገር እሺ አላውቀውም በልና እኔ እነግርሃለሁ። ቆይ ልመልስልሽ። አታውቀውም። እሺ መልስልኝ። ኖ እኔ ልንገርሽ ልመልስልሽ። እሺ ሲጀመር ያዕቆብ እየጻፈ ያለው በክርስቶስ ኢየሱስ አምኖ ለዳኑ ክርስቲያኖች ለአሕዛብ አይደለም። ኖ እኔ ለአሕዛብ ነው ወይ ላልዳኑ ክርስቲያኖች አይደለም። እንደዛ አይደለም ጥያቄ። ቆይ ለማን አንድ ጊዜ ልናገር እንዴ? ለምንድን ነው የምትረባረቡት እንዴ? ቆይ ልናገር አንድ ጊዜ ስሚኛ እንዴ። ከዛ በኋላ እያለ ያለው ምንድን ነው? ለዳኑ ክርስቲያኖች እምነታችሁ በስራ ይገለጥ፣ በስራ ይገለጥ እምነታችሁ። እምነቱ ያልሞተ እንደሆነ በስራ ይገለጣል አለ እንጂ ስራ ያድናል ወይ በምንበላው በምንጠጣው አይደለምና። የሚያድን እምነት ነው። እምነት ግን ያው መሆን አለበት። እምነት በስራ መገለጥ እንጂ ክርስቶስ ኢየሱስ አያድንም የሚል የክርስቶስ ኢየሱስ ስራ ሳይሆን እሺ፣ ጭን ቃል አብራራው። እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን የሚለውን አብራራዎች። ኦኬ፣ እሺ፣ ልንገርሽ፣ እየነገርኩሽ ነው። እነዚህ ሰዎች መጀመሪያ ነገር አምነው የዳኑ ሰዎች ናቸው። መጀመሪያ በስራ የሚድኑ ሰዎች አይደሉም። ኦኬ፣ ስለዚህ እኔ ቅድምም እየጠየቅኩሽ ያለሁት ሌላም ጥቅስ ጠቅሰሻል። እንደዚህ አይነት ወንድም ቢራብ አብላው ቢጠማ አጠጣው አለ ያዕቆብ። ይህንን ወንድም ቢራብ አብላው ቢጠማ አጠጣ ያለውን ተግብራችኋል ወይ? ይህን አድርጋችኋል? እየጠየኳችሁ ነው። በቃችን ቃል እኮ ማብራራት ስለማትፈልግ ትጠመጥመዋለህ። አልጠመጠምኩትም። እኔ ትክክለኛውን ነው የምነግርሽ። አሁን በእኔ ጊዜ ገብተሽ ነው በእምነት ብቻ ይዳናል አልከኝ አይደል? በእምነት እኔ በክርስቶስ ኢየሱስ በማመን ነው ይዳናል እኮ ብቻ። እናንተ ደግሞ በክርስቶስ ኢየሱስ ሳይሆን ሰው በእምነት ብቻ ሳይሆን በሌላ በፍጡራን ነው የሚዳነው ነው የምትሉት።
አብራራው። እሺ ንገሪኝ ቤል፣ ይሄንን አብራራው። ሰው በእምነት ብቻ ስሚኝ፣ አንቺ አይደለም የምታውቂ እኔ ነኝ። አንቺ እኮ ጋይድ እያደረግሽኝ አይደለም። እሺ ስለዚህ ሰው በስራ ነው የሚጸድቀው እያለ ነው። በክርስቶስ ሳይሆን በስራ ነው የሚጸድቀው። አብራራው፣ አንተ አብራራው። አንቺ ነሽ ያመጣሽው። አንቺን እኮ እየጠየቅሽሽ ነው። ይኸውልህ ሰው በስራው ነው የሚድነው በክርስቶስ ሳይሆን እያለ በእምነት ብቻ ነው የሚጸደቀው አልክ። ከዛ በኋላ ክርስቶስ ነው ደግሞ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ስለዚህ አንቺ አሁን በስራሽ ነው የጸደቅሽው ማለት ነው። ያው ነው አምዬ ቤሊ ቤሊ ነው ስትያዥ አትሳቂ። አይደለም በስራሽ ነው ወይ የጸደቅሽው? በለጠ ለምን እሷን ትጠይቃታለህ? ጥቅስ ስትጠይቅ እንዲህ ነው ወይ የሆንሽው? አብራራ እንዴ በለጠ ስማ፣ አንተ አትግቡ በእናታችሁ። ከቅድም ጀምሮ አንተ አትግባ በእናትህ። ከቅድም ጀምሮ የተስማማንበት ነገር አለ። ከቅድም ጀምሮ አትግባ። ምን ነው የምትጨርሰው አንተ? እኮ ባክን ፎርስ ነው የምታደርገው ወንድሜ። ይኸውልህ እንደዛ እኮ ማድረገው ስራ ሳይኖራቸው ስለ ስራ ስለሚያወሩ ነው። ይኸውልህ ምንም ስራ እንደ አንተ አሁን እሱን ክርክር ትተኸው በእውቀት የሆነ ክርክር ለምን አትከራከርም ወንድሜ? አንተ ያለ ስራ ክርስቶስ ያድናል። ይኸውልህ ልንገርህ አንድ ነገር ልንገርህ፣ በእናትህ ያለ ስራ ክርስቶስ ያድናል ስትል እኮ በእውቀት ነው እኮ የማወራው እኔ ስለማውቃቸው እኮ ነው። የትም አታውቃቸውም፣ ጀግኖች ናቸው። አንድ ነገር የምነግርህ ነገር እነሱ መጽሐፍ ቅዱሳዊ በሆነ መንገድ ቻሌንጅ እያደረጉ ነው። ኖ ነገር አለው እኔ ምንም እውቀት የለም። ለዛ ነው አሁን ቻሌንጅ ውስጥ ያለው እንጂ አንተ መናገር እየጠበቅ ያለው ነገር ወንድሜ እኔ የለኝም። ከ2 ሰዓት ከ3 ሰዓት በላይ እየተናገርክ ያለው ነገር አንድና አንድ ነው። እናንተ እንዲህ ብላችኋል፣ እናንተ እንዲህ ብላችኋል፣ እናንተ እንዲህ ብላችኋል። አንተስ ምን ትላለህ? አንተ መጽሐፍ ቅዱሳዊ በሆነ መንገድ አንተ ምን ትላለህ? እሱን አሳየን እስቲ። ገብቷል? አንተ አሁን እኔ ቻሌንጅ ታደርጋለህ ብዬ እየጠበቁ ያለው አበባ እየሰጡ ስለሆነ አሁን በደንብ ደግፋቸው። አበባ እየሰጡ ነው ወዳጅ። አንተ አሁን ማለት ነው ይሄ ከሰፈር ተርካስ አሁን የሆነ ነገር አልወጣም። ውጣና ከሪሊጅን ወጥተህ መጽሐፍ ቅዱስ አንተ በክርስቶስ ኢየሱስ ያለው ድህነት ያለማንም አጋዥነት ምንድን ነው የሚለው እንጂ የማርያምማ የሚገርም ነው በጣም። አሁን አንተ እያስቀመጥካቸው ያሉት ሀሳብ ትክክል አይደለም። ምን መሰለህ ስራ የላችሁም። ስራ የሰውን ልጅ ስለማያድን። ቆይ ስሙኝ። አሁን አንተ በተለይ አሁን ይኸውልህ አበባ እየጣሉልን አሁንም ተናገር። ስራ ኤፌሶን 2:8 ላይ ቆይ ኑሐሚን ስሚኝ። ኤፌሶን 2 ላይ ምን ይላል? ማንም እንዳይመካ ከስራ አይደለም ይላል። ምን ይመስልሻል? ማንም እንዳይመካ ከስራ አይደለም። ቅድም እኮ ይሄንን ቃል አብራርተህ መጀመሪያ ሰው ሲድን ኢኒሻል ላይ ሰው ለመዳን እንደዛ ከሆነማ ቅድም እኮ ነገር ኢኒሻል የሚላል እዚህ ጋር ቆይ ስማኝ፣ ኢኒሻል የሚል አሳይኛ። እኔ የማምንበትን እየነገርኩ ነው። ሰው ስማኝ፣ የምታምኝበትን አይደለም መጽሐፍ ቅዱሳዊ ኢኒሻል የሚል ነገር አሳይ። መልስልህ። ቆይ እኮ ቤሊ ጠየቃት። ቆይ ልመልስልህ። ቤሊ ስማኝ፣ እንደዛ ከሆነማ ሰው በስራ ብቻ ይድናል ወይ ብለናል አላልንም። እኛ ሰው መጀመሪያ በስራው ይድናል እንደዛ አላልንም። ሰው ያመነ የተጠመቀ በኢየሱስ ክርስቶስ መሞቱን መነሳቱን ያመነ ሰው ነው ስለ ድህነት የሚያወራው አይደል? ስለ ድህነት የሚያወራው ሰው መጀመሪያ በስራው ሰው መጽደቅ ቢያስፈልገው ኑሮ በስራው ብቻ መጽደቅ የሚያስፈልገው ቢሆን ኖሮ እኮ ኢየሱስ ክርስቶስ ወደዚህ ምድር አይመጣም ነበር። ነገር ግን ኢየሱስ ክርስቶስ ማመኑን ኢየሱስ ክርስቶስ መሞቱን ሲያመን ሰው ይድናል። ቅድም ዮሐድ ይሄንን ቃል እኮ እንደውም እኮ ዮሐድ እኮ ነው የሰጠ ይሄንን ቃል አይደል? ኢየሱስ ክርስቶስ በማመን በጸጋው ድነናል። አዎ ድነናል። ያንን ድነት ግን መፈጸም አለብን። በምን? በስራ። ቅድም እሱ ያላብራራውን ቃል እንግዲህ ሄዳችሁ ማንበብ ትችላላችሁ። እሺ እኔ እኮ ፈጽማችኋለሁ ወይ ነው እኮ እኔ እኮ ኑሐሚን እኔ እኮ ችግር የሆነብኝ ስለ ትምህርት ነው ትላላችሁ። ኦኬ ፈጽማችኋለሁ ወይ ሲባል ደግሞ ትቆጣላችሁ እንዴ? ስለ ትምህርት ነው ፈጽማችኋለሁ። እሺ አሁን በእምነት ብቻ ነው ወይ የሚዳነው? እኔ ብቻ የሚለው ቃል ላይ ነው በእምነት ይዳናል። አዎ እምነታችንን እንፈጽም አላችሁ። ቆይ እምነታችንን እንፈጽም አላችሁ። እሺ አልኩና ፈጽማችኋለሁ ስላችሁ ቁጣ ውስጥ ትገባላችሁ። አንተ ቆጣ ነው ፈጽመሻለሁ አይሁን ስልሽ
አሁን ፈጽመሻል አንቺ እምነትሽ እንዴ? ኑሐሚን እኔ እኮ እየተነፈስኩ ነው እንግዲህ ነገ እየተማርኩ ነው ወንድሜ፣ እየተመላለስኩ ነው በህይወት በምችለው አቅም እኖራለሁ ማለት ፐርሰናል ላይ በምችለው አቅም አይደለም። ቅድም የፈጸመ አላልሽም እንዴ ወንድሜ? ይኸውልህ ያልፈጸመ ይሞታል። አዎ ከስራው የተለየ እምነት እንዲሁ የሞተ ነው ይላል መጽሐፍ ቅዱስ። ስለዚህ ያመነውን ነገር በስራ እየፈጸምን እንደ ክርስቲያን ያመነውን ነገር በስራ እየፈጸመ የመኖር ግዴታ አለ እኮ። በስራሽ እየፈጸምሽ ነው ወይ? አሁን አንቺ በስራሽ ፈጽመሻል ወይ? መሳቅ እኮ አይደለም ወይስ አንቺ አልዳንሽም? እኔን ከእንደገና ናዳን ነው የምትይኝ? አንቺ ፈጽመሽ ካልዳንሽ አይፈጸምም ማለት ነው። ስለትምህርቱ ስናወራ ቅድም እንደጠቀስኩላችሁ ያዕቆብ ምዕራፍ 24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይልና ዝቅ ብሎ እንዲሁ ጋለሞታይቱ ረአብ ደግሞ መልእክተኞቹን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን ይላል። ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው። ስለዚህ አይ በስራ ብቻ ጸድቃለሁ ምናምን ካላችሁ የሞተ ነው። አይ አምኛለሁ ብቻ ባምኛለሁ አንድ ያምኛለሁ ጸድቄያለሁ የሚባልም ነገር የሞተ ነው። ኦኬ። ስለዚህ ኑሐሚን በስራሽ ጸድቀሻል ወይ? ምንም መሸሻ ያስፈልግ። አሁን አላብራራሁም ቤሊ፣ ቃሉን ብቻ ነው ያነበብኩት። አይደለም አሁን መሸሽ ይኸውልሽ፣ ወደ ተግባራዊነቱ ሲመጣ ለምንድን ነው የምትሸሹት? ስራ ካላችሁ አሁን በስራ ይልኛለሁ። ሁላችንም ፍጹም አይደለም። ፍጹም ካልሆናችሁ ታዲያ በክርስቶስ ነው ስንል ለምን ትቃወሙናላችሁ? በክርስቶስ ነው ምንድነው ስንል የማርያም ቆይ አንዴ ትቃወሙናላችሁ። ታዲያ የማርያም ቆይ እናት ይኸውልህ ቤል ስማኝ፣ ስላስተምሮ ነው እያወራን ያለን አይደል? ስላስተምሮ ነው እያወራን ያለን። የማይተገበር ነው አስተምሮ ፐርሰናል ላይፍ ኖ ፐርሰናል ላይፍ ኑሐሚን እንደዚህ ታረጊያለሽ አታረጊም ከሆነ እኔ አሁን ለምሳሌ ፐርሰናሊ ድናል ብትይኝ በክርስቶስ ኢየሱስ አምኜ ድኛለሁ ልሻለሁ በኮንፊደንስ በመስቀሉ ስራ ተማምኜ። አንቺ ግን ስራሽ ያዋጣሻል ወይ ነው? ስራ ትሰራለህ። እኔማ ስለዳንኩ ከወይኑ ግንድ የተነሳ ፍሬ አፈራለሁ እንጂ በእኔ ስራ አይደለም፣ በኃይሌና በጉልበቴ አይደለም የምሰራው። ይኸውልህ ቤሊ፣ ይኸውልህ እኔ ማለት ነው በጣም እግዚአብሔርን እኔ አልችልም። የሆነ እንደዚህ በጣም ረዥም ሰዓት መጨቃጨቅ ምናምን አልችልም። እንዳልኩ ደግሞ ኤግዛም አለብኝ። ሰው መጽሐፍ ቅዱስ ቃሉን እየጠቀስክ አይ ኑሐሚን በእምነት ብቻ ትድኛለሽ። አሁን እኔ በእምነት ብቻ አትድን የሚል ቃል በቃል አመጣውልክ አይደል? ቃል በቃል በእምነት አትድኝም የሚል ቃል በቃል አመጣውልህ። አንተ ደግሞ ቃል በቃል በእምነት ብቻ ትድኛለሽ የሚል ቃል አምጣ። እሺ ኑሐሚንዬ፣ እኔ አሁን ክርስቶስ ኢየሱስን በማመን ይዳናል፣ በመስቀሉ ስራ በመተማመን ይዳናል አልኩኝ። እናንተ ደግሞ ቆይ እሱ አይበቃም። አሁን እምነትን ቆይ እንጂ ሌላ ነገር አትግቢ። ለምን ትፈሪያለሽ? አትፍሪ። ቆያ ያላችሁትን ልንገር። እምነታችንን መፈጸም አለብን አለች። በስራ እንፈጽማለን አላች። እሺ እምነታችሁን በስራ ፈጽማችኋል ወይ ስል መሮጥና መቆጣት ይመጣል እንዴ? የማይተገበር ነገር ነው እንዴ የምታወሩት? ያላዳናችሁን ነገር ነው እንዴ የምታወሩት? እምነታችሁን በስራ ከፈጸማችሁ ንገሩንና እና ተደጋጋሚ ከቅድም ጀምሮ እኔ አይዶን ነው ሌላ ቃል ሲጠቅስ ሰምታችሁት ከሆነ አላውቅም። አይደለም እያሻሻሽ ይኸውልሽ ኑሐሚንዬ አይደለም ፐርፌክት እንዳልሆነሽ ታውቂዋለሽ። ከዛ ደግሞ ለዚህ ለቲክቶክ ክርክር ብለሽ ስራት ያለሽ ግን ፐርፌክት እንዳልሆንሽ ደግሞ ታውቂዋለሽ። ለቲክቶክ ክርክር ደግሞ ስራት ያለሽ ስራሽ ምንድን ነው ሲባል ትቆጫለሽ እንዴ? እንደዚህ አይነት ነገር አለ እንዴ? አልተቆጣሁም። እኔ ነገርኩ እኮ ነገርኩ። ስራ አለሽ የለሽም? ይኸውልህ እንዴ ክርስቲያን ነኝ እኮ እድናለሁ ብዬ እገኛለሁ። እየዳንኩ ላይ ነኝ። ገባ? ፌዝ ላይ ነኝ። በምችለው አቅም ስለ እኔ ፐርሰናል ላይፍ ግን it's not about personal life ነገርኩ። it's not about personal life ይሄ ስላስተምረው የሚተገበር ነው እኮ እግዚአብሔር ቃል ቤሊ። አዎ እኔም እኮ እያልኩ ያለሁት ይኸውልሽ የነገርሽኝ ነገር የሚተገበር ነገር ነው አይደለ? ፕራክቲካል ነገር ነው። ዝም ብለሽ ፐርሰናል አታርግም ተብሎ ተደብቆ ትምህርት ብቻ እኮ አይደለም፣ ኑሮሽም መግለጥ አለበት። ስለዚህ አንቺ ፐርፌክት አይደለሽም ስላልሰራሽ ክርስቶስ ላይም አልተማመንም፣ ስራዬ ላይ ነው የምተማመነው።
ግን ደግሞ ስራ አላልኩም። ገና እየሰራው ነው፣ እየሞከርኩ ነው። እንዴ ከሁለት አንዱ እኮ ነው መምረጥ አለብሽ። ወይ ስራዬ ያድነኛል ነው ወይ ክርስቶስ ላይ ነው መመካው ነው። ስለ ቅዱስ ጳውሎስ ቀደም የተናገረውን ቤሊ አንተ እኮ አብራራሽ ስትባል አታብራራም ብራዘር። ያብራራው እኮ ነው። እኔ እኮ ይኸውልሽ አንድ አቋም አለኝ። እኔ አንድ አቋም ይኸውልሽ አቋሜ ከክርስቶስ ኢየሱስ መስቀል በቀር ትምክት ከኔ ይራቅ ብዬ የክርስቶስ መስቀል ነው ትምክት ያልኩኝ። እናንተ ደግሞ ኖ ቆይ የሆነ ስራ መጨመር አለብኝ አላችሁ። እሺ ስራችሁ ሰርታችኋለሁ ስላችሁ ደግሞ ቁጣ ይመጣባችኋል። ለምን? ሰው ሁሉ ኃጢአትን ሰርቶታል፣ የእግዚአብሔርን ክብር ጎሎታል። ማንም ፐርፌክት ስለሌለ ከጩኸት ውጪ ማንም ሰው ማንም ትልቅ ሰው ፓስተርን ጳጳስን ብታመጪ ሰርተሃል ብትዩ አልሰራም። ለምን አልሰራም? የሰው ልጅ ፐርፌክት ሊሆን ስለማይችል። ለዚህ ነው ክርስቶስ የመጣው። ዝም ብሎ የድጋፍና የእንትን ጉዳይ አይደለም። ከታች ያላችሁ ስሙኝ። በስራ እድናለሁ የምትላችሁ ሰዎች ከጸጋው ወድቃችኋል። ከክርስቶስ የመስቀል ስራ ወድቃችኋል። ስራ የምትሰሩት ክርስቶስ በሚሰጣችሁ ወይን ግንዱ በሚሰጣችሁ ነው እንጂ ፍሬ የምታፈሩት በስራዬ ነው ምንድነው ይሄን ተሯሩጬ ዳገት ወጥቼ እንትን ወርጄ የምትሉ ሰዎች ከክርስቶስ የጸጋ ስራ ወድቃችኋል። የምትሰሩት ክርስቶስ በእናንተ ውስጥ ስለዳናችሁ ክርስቶስ በእናንተ ውስጥ ሆኖ የሚሰራው ስራ ነው እንጂ እናንተ ተጋግጣችሁ የምድኑት ነገር የለም። ቤሊ አንድ ኑሐሚን የጠየቀች ጥያቄ አለ። አብራራልኝ ያለች አብራራላት። አብራራውላት እኮ ይኸውልህ ያብራራውላት ያለሁት እኔ ሰው ልጅ በክርስቶስ ኢየሱስ አምኖ ድኖ በስራው ይገልጣል ነው። በስራው ይገልጠዋል ያመነውን እንጂ ገና ሰርቼ ድናለሁ ብሎ አይደለም። ስራውማ ተሰራ ተፈጸመ አለ እኮ ክርስቶስ። እኛ አሁን ከወይኑ ግንድ የተነሳ ቅርንጫፍ በወይኑ ግንድ ቢሆን ፍሬ ያፈራል። ጌታ እዛ ላይ ዮሐንስ 15 እነሱ የማይወዱት ቃል አለ። ምን ይላል? ካለ እኔ ምንም ልታደርጉ አትችሉም ይላል። ዮሐንስ 15:4 ነው 5 አካባቢ። እችን አይወዷትም። ለምን? ካለ እኔ ምንም ልታደርጉ አትችሉም። እነሱ አሁን በኃይላችን በጉልበታችን ሄደን ሰርተን ተሟሙተን ተጋግጠን የክርስቶስ ስራ ላይ ጨምረን ከዛ እንድናለን። ከዛ ያዛርገ ደግሞ ኦኬ ሰርታችኋል ወይ ስትላቸው የለም ስራ። ለምን? ላይፋችንን እንተዋወቃለን። ሁሉም ታች የሚኖረው ኑሮ ይተዋወቃል። ቲክቶክ ላይ ስራ ነው ይላሉ። እስቲ ስራችሁ ሲባል ሩጫ። እሺ ለማንኛውም አሁንም እኮ አንቺ በስራሽ ድነሻለሁ ስልሽ ቆይ በስራሽ ድነሻለሁ ስልሽ ቤሊ አንዴ ቤሊ አወራህ አይደል? እኔ ደግሞ ላወራ። እሺ ከቅድም ጀምሮ ሰው በእምነቱ ብቻ ይድናል ወይስ አይድንም ምናምን በሚለው ሀሳብ ዙሪያ ነው እየተነሳ ያለው። ሰው ድህነት ይፈጸማል አይፈጸምም ምናምን እያለ ባለው ሀሳብ ማለት ነው። ቅድምም በጣም እነሱ እያነሱት ነበረ፣ ግን የመጨረሻ ኮንክሉድ ላድርግና እኔም ሀሳቤ ልውረድ። መጀመሪያ ሰው እዚህ ውስጥ ኢየሱስ ክርስቶስን እግዚአብሔርን ሳቶርጂ አንቺ ስለምጠብቅ ምናልባት እነበሌም ሳይገቡ አንድ ሀሳብ ስታወሪ ነበር እና እስካሁን ጠብቅ ምናልባት ያን ሀሳብ እንዴት እንደምታዩ ልጠይቅ ነው። ደግሞ አንዳንድ እምነቶች ሲያስተምሩ ክርስቶስን ወንድሞች እያሉ ያስተምራሉ። ክርስቶስን እንደ ወንድማቸው አላልኩም። እንደዛ ግን ወደ አንተ ሀሳብ እመጣለሁ። እንደዛ ግን አልነበረም ሀሳቢ። አላልኩም እንደዛ። እሺ አሁን ኦኬ ቤሊ ወረደ። ነገር ግን እሺ እንደ ቅዱስ ጳውሎስ ኢየሱስ ክርስቶስን ጌታ አድርጎ ተቀብሏል አልተቀበለም አሁን ብላችሁ ትስቃላችሁ። ምክንያቱም ጌታ ነው ብሎ ሲሰብክ የነበረ ሰው ስለሆነ ማለት ነው ቅዱስ ጳውሎስ። ነገር ግን ቅዱስ ጳውሎስ ራሱ በአንደኛ ቆሮንቶስ ምዕራፍ 9 ላይ ምን ይላል? ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ። ያ ማለት ምንድነው? እኖራለሁ ማለት ነው። የተጣልኩ እንዳልሆን ለእናንተ ሰብኬላችኋለሁ፣ ጌታ ነው ብያችኋለሁ፣ ያድናል ብያለሁ። ነገር ግን ደግሞ ለእናንተ መስበኬ ለእናንተ ጌታ ነው ብዬ መናገሬ ብቻ አያድነኝም። የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ፣ እኖራለሁ ማለት ነው። ምንድነው ስጋ መጎሰም ማለት? በኃጢአት ላይ በብዙ ነገር ላይ ማለት ነው። ምን ተቆጥቤ እኖራለሁ ማለት ነው። እዚህ ጋር ያላችሁ ሰዎች እንግዲህ ምንም ማለት ከቅድም ጀምሮ እየሰማችሁ ነበር የትኛው መጽሐፍ ቅዱስ ቃል ሲጠቀስ እንደነበረ ማለት ነው። በዚህ ላይ ጥያቄ ካላችሁ ዩ ካን አስክ። ፓወር ቅድም እየተናገርኩ የነበረው ግን ስለዛ አይደለም። እየተናገርኩ የነበረው ፈሪሃ እግዚአብሔር ስለመኖር እና ስላለመኖር አንዳንድ በጣም እንደ ኢትዮጵያ ትራዲሽን ትንሽ ሰው ስለነበረ ነው። ቅድም ትራዲሽናሊ አንዳንድ ሰዎች እግዚአብሔርን በጣም
ይሄ እንዴት ነው በጣም እንደ ሆረር አይነት ነገር አድርገው የሆነ ነገር ስታረግ የሆነ መጥቶ ቅስፍ ምናምን የሚያደርግህ ኃጢአት ሰርተህ ወደ እግዚአብሔር ቤተክርስቲያን ስትሄድ እዛው ላይ ዱዳ የሚያደርግህ ኃጢአት ሰርተህ መጽሐፍ ቅዱስ እንዳታነብ ምናምን ምናምን የሚል አስተሳሰብ አላቸው። አንዳንዶቹ ደግሞ ጸድቅ ያለው ድኛለው ብለው ስለሚያስተምሩ አይ በቃ የፈለግከውን አይነት ህይወት መኖር ትችላለህ፣ የፈለግከውን በኃጢአት መመላለስ ትችላለህ ምናምን የሚል ነገር ውስጥ ስለሚገቡ ይሄ እግዚአብሔርን ከክብሩ ዝቅ ያደርጉታል የሚል ኮንሴፕት ላይ ነበር እያወራው የነበረው። ኦኬ እኔ ግን እንደዛ ስታወሪ እየቆመ አይሜን ምንድነው አይ ዶንት ኖ ፖዝ እየሆነ ነው ወይስ እኔ ጋር ብቻ ነው? ኖ አይ በባይብል ከፍቼ ላነብ ነበረ ስቀይረው ፓውዝ እያደረገ ነው እና ዕብራውያን 2:11 ላይ ስለ ክርስቶስን ክርስቶስ ወንድሞች ብሎ ሊጠራ አላፈረም ይላል። እንግዲህ ስቀይር ፓውዝ እያደረገብኝ ስለሆነ ማለት ነው እና ክርስቶስ ፍጹም አምላክ ፍጹም ሰው ሆነው ወንድሞች ብሎ ሊጠራን ካላፈረ እኛ ክርስቶስን ወንድማችን ብለን ለመጥራት አናፍርም፣ ክርስቶስን በሚመስል መመላለስ ከኖርን ማለት ነው እና ቅድም ግን ስታወሪ እንደዚህ ስላልነበረ ነው ምናልባት እስካሁን የጠበቅኩሽ። ይህን ሀሳብ ላወራሽ ነው። ቴንክ ዩ። እሺ እኔ ኢየሱስ ክርስቶስን ወንድማችን ብለን እንጠራዋለን አንጠራውም የሚል ሀሳብ አላነሳውም። በነገራችን ላይ ያው ቅድም ያነሳሁት ይሄንን ነበር። ምናልባት ሚስ አንደርስታንዲንግ ተፈጥሮ ከሆነ አላውቅም። ግን እዛው ላይ አሁን የጠቀስከው ዕብራውያን 2 ላይ ደግሞ ከፍ ብሎ ምን ይላል? ሁሉን ከእግሮቹ በታች አስገዛህለት ብሎ መሰከረ። ሁሉን ከእርሱ በታች ባስገዛ ጊዜ ያልተገዛለትን ምንም አልተወምና አሁን ግን ሁሉ እንደተገዛለት ምናምን እያለ ይቀጥላል። ሶ ላይክ አሁን አንዳንድ ሰዎች ስለ መዝሙር እያወራን ነበርና እንደው ደረትህ ላይ ልተሻሽ ምናምን የሚል አስተምሮ እግዚአብሔር ከክብሩ ዝቅ ያደረግ ነው ይመስለኛል። እኔ ፐርሰናል ነገር ነው እያወራሁ የነበረው ፐርሰናል አንደርስታንዲንግ ነው። ኢፍ ሚስ አንደርስታንድ ካረኩኝ ምናምን መታችሁ እኔ እግዚአብሔርን ከደረትህ ልተሻሽ ኢየሱስዬ ከደረትህ ልተሻሽ እጅህን ልንካው ልሳመው ያልኩት ከዚህ አንጻር ነው ብላችሁ ማስረዳት ትችላላችሁ። ግን እንደ ኑሃሚን ፐርሰናሊ ግን ይሄ በአስተምሮት ደረጃ የተቀመጠ ነገር ስላልሆነ ማለት ነው። ፐርሰናሊ ግን ኖ እኔ እንደዛ ብትሉኝ አሁን እኔ አይ ዶንት ኖ። ምክንያቱም እነ ቅዱስ ዮሐንስ የእግሩን ጠፍር መፍታት ለነሱ አይገባኝም ብለው ነው ራሳቸውን የሚያስቡት አይደል? ከሱ ጋር ተስተካክለው አይደለም ደረቱ ላይ ሊለጠፉ ማለት ነው። ሶ በዛ ፐርስፔክቲቭ ነበር ሳወራ የነበረው።